በሀገራችን አዲስ ምዕራፍ በር ከፋች የሆነውና በአባይ ብዙ ይባል ነገር አይኖርም። አመሰግናለሁ ከማለት በላይ እንደምን ከረማችሁ የፍቅር ቤት ዩቲዩብ ቻናል ተከታታዮች። ታላቁ የኢትዮጵያ ህዳሴ ግድብ ተጠናቋል። ከሰሞኑ እንደሚመረቅም ይጠበቃል። ይህ ግድብ በሚያመነጨው ኃይል የኤሌክትሪክ ኃይል ተጠቃሚ ያልነበሩ አካባቢዎች ሽፋን እንደሚያገኙ ይታሰባል። ለኢንዱስትሪም መስፋፋት የኃይል እጥረትን በመቅረፍ ትልቅ ሚና ይጫወታል። ከምንም በላይ የኃይል አቅርቦቱን ለአካባቢው ሀገሮች በተመጣጣኝ ዋጋ ለገበያ በማቅረብ የውጭ ምንዛሪን ያሳድጋል። ታላቁ የኢትዮጵያ ህዳሴ ግድብ ሲነሳ የታሪክ ሽሚያ ወይንም ወደ አንድ ወገን የማምጣት አዝማሚያም ይታያል። ይህ ደግሞ በማጠናቀቂያው እጅግ ተበራክቷል። ለመሆኑ የኢትዮጵያ ህዳሴ ግድብ እንዴት እዚህ ደረሰ? የተለየ ባለቤትና ባለአስተዋጽኦ ሳለው ወይ? ከጥንት ጀምሮ የኢትዮጵያ ነገስታትና መሪዎችስ ለአሁን ውጤት ምን አስተዋጽኦ ነበራቸው? እንደሚታወቀው ግብጽ ኢትዮጵያን ከወንዙ ተጠቃሚነትና ባለቤትነት ለማራቅ ያደረገችው ጥረት ባበሳጫቸው የቀድሞ የኢትዮጵያ ጠቅላይ ሚኒስትር አቶ መለስ ዜናዊ ተጀምሮ በአሁኑ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ተጠናቋል። ግን ከዚህ ጀርባ ከጥንት ጀምሮና በግንባታው ሂደት፣ በኢኮኖሚው፣ በዲፕሎማሲው፣ በድርድሩ ሂደትና በሌሎችም ዘርፎች ማን ምን ሰርቷል? ከንጉሥ ላሊበላና ከዚያም ወዲህ በነበሩት ጊዜያት ምን ተጠብቆ የቆየና ለዚህ ትውልድ የተመቻቸ እሴት ነበር? የቅርብ ዘመናቱ እንኳን እነ አጼ ቴዎድሮስ፣ አጼ ዮሐንስና አጼ ምኒልክ ፈተና የአባይ ወንዝ ነበር። ቀዳማዊ አጼ ኃይለ ሥላሴም ስደት ከዚህ የራቀ ምክንያት አልነበረውም። በተቻለ መጠን ታሪኩ ሳይዘለልና ሳይዛነፍ ለኢትዮጵያውያን ያልወገነን ታሪካዊ ክፍሉን ለማሳየት የተዘጋጀውን ይህን ጥንቅር እስከ ፍጻሜው ታደምጡ ዘንድ በአክብሮት ጋብዛችኋለሁ። የፍቅር ቤት ቻናላችንን ከወደዳችሁት ሰብስክራይብ አድርጉን። የሰማችሁት ታሪክ ከተስማማችሁ ደግሞ ሌሎችም ይመለከቱት ዘንድ አጋሩት ወይንም ሼር አድርጉት። ላይክ ማድረግም አትርሱ። 2005 ዓ.ም ላይ አንድሮ ካርልሰን በኦሃዮ ስቴት ዩኒቨርሲቲ እና በሚያሚ ዩኒቨርሲቲ የታሪክ ትምህርት ክፍሎች በሚታተመው ከረንት ኢቨንትስ ኢን ሂስቶሪካል ፐርስፔክቲቭ በተሰኘው ህትመት ላይ ለመሆኑ የናይል ባለቤት ማን ነው? ግብጽ፣ ሱዳንና ኢትዮጵያን ታሪክ የቀየረው ግድብ ሲል አንድ ጽሑፍ አወጥቶ ነበር። ለዛሬው ዝግጅታችን መነሻ ሐሳብ ይሰጠናል በሚል በዚህ ዙሪያ ካሰፈረው ተርጉመን እንደረደራለን። ይህንም በተመለከተ ለዓመታት በድርድሩ ሂደት የቆዩትና በፌዴራል ውሃ ሚኒስቴር ውስጥ የወሰንና ወሰን ተሻጋሪ ወንዞች ዳይሬክተሮት ዳይሬክተር በመሆን ያገለገሉት 20 አባላት ባሉት የብሔራዊ ኤክስፐርቶች ቡድን በአባልነትና ለረጅም ጊዜ በሰብሳቢነት የሰሩትን አቶ ፈቅ አህመድ ነጋሽ ኑሩን አነጋግሬያቸዋለሁ። አቶ ፈቅ አህመድ በጉዳዩ ላይ የጠለቀ እውቀትና ግንዛቤ ያላቸው ሲሆን የኢትዮጵያውያን የአባይ ወንዝና የታላቁ ህዳሴ ግድብ ግንዛቤ እንዲያድግ ካላቸው የጸና ፍላጎት በመነሳት ለቃለ ምልልስ ጥያቄያችን ለሰጡን ቀና ምላሽ ምስጋናችንን አቀርብላቸዋለሁ። ከእሳቸው ጋር ያደረግነውን ወቅታዊ ቆይታ ከናይል ወንዝና ተያያዥ ታሪካዊ እውነቶች ጋር ይዘን እንቀርባለን። ትከታተሉት ዘንድ ጽሞናችሁን እንጠይቃለን። እንደ አውሮፓውያን አቆጣጠር በ2012 በእኛ በ2006 መሆኑ ነው። ዊኪሊክስ ሱዳንና ግብጽ በኢትዮጵያ የተጀመረውን የታላቁ ህዳሴ ግድብን በቦምብ ሊደበድቡ እንደሆነ የሚያትት ዘገባ ያወጣል። ሁለቱ መንግስታት ግን ያስተባብላሉ። ይህ መረጃ እውነትም ሆነ ሐሰት ግን የናይል ወንዝ ፍሰት ለረጅም ዘመናት የስጋትና የግጭት ምንጭ ሆኖ ቆይቷል። በ1979 እንደ አውሮፓውያን አቆጣጠር የግብፁ ፕሬዝዳንት አንዋር ሳዳት የግብጽ የውሃ መብት ባሉት ላይ ስጋት የሚፈጥርን ላይ በሙሉ ጦርነት እንደሚከፍቱ ዛቱ። የላይኛው ተፋሰስ ሀገራት ኢትዮጵያ፣ ኬንያ፣ ኡጋንዳ፣ ሩዋንዳ፣ ብሩንዲና ታንዛኒያ ደግሞ ከምድሮቻቸው በሚፈልቁት የናይል ገባሮች ላይ እነሱም የውሃ ፍላጎት እንዳላቸው አንጸባረቁ። ከጥንት ጀምሮ የኢትዮጵያ ንጉሶች የግብጽ ሱልጣኖቹን የሚያስነሱትን ግጭት ምላሽ ለመስጠት የአባይን ወንዝ ፍሰት እንደሚያስቀይሩ በመዛት ያስፈራሩ እንደነበር ድርሳናት ላይ ሰፍሯል። የናይል ወንዝ ለግብጽም ሆነ ሱዳን ስልጣኔ እጅግ አስፈላጊ ጉዳይ እንደሆነ ይታመናል። ግብጾቹ ያለዚህ ውሃ ምግብ የለም፣ ህዝብ የሚባል ነገርም መንግስትም አይታሰብም ይላሉ። ለዚህ ደግሞ የሄሮዶተስን ጥቅስ ያስታውሳሉ፣ ግብጽ የናይል ወንዝ ስጦታ ናት የሚለውን። ብዙዎች ይህ ክፍለ ዘመናትን ወደ ኋላ የሄደ ታሪክ ስለሆነ ታሪክነቱን ይቀበላሉ። አሁን ያለንበት የ21ኛው ክፍለ ዘመን እውነታ ግን ወሳኙ ጉዳይ ነው ባይ ናቸው። ኢትዮጵያ በ1977 ዓ.ም በድርቅ ምክንያት
በሚሊዮን የሚቆጠሩ ዜጎቿን በሞት ስትነጠቅ የአባይ ወንዝ ውሃውን ብቻ ሳይሆን ደለል አፈሯን ተሸክሞ ሌሎችን ይመግብ ነበር። ከ98 በመቶ በላይ ግብፃውያን በአሁኑ ወቅት የኤሌክትሪክ አገልግሎት ተጠቃሚ ሲሆኑ ከ55 በመቶ በላይ ኢትዮጵያውያን ግን አባይን የመሰለ በረከት እያላቸው ጨለማ ውስጥ ናቸው። ይህ በሆነበት ሁኔታ የግብፅ የአባይን ውሃ በብቸኝነት ልጠቀም የሚለው ጥያቄዋ ፍትሐዊነት ይጎድለዋል። ሰብአዊነትም አይደለም፣ ሕጋዊ መሠረትም የለውም። ከ4200 ማይሎች በላይ የሚጓዘው ናይል በዓለም ረጅሙ ወንዝ ነው። ይህንን ያህል ርቀት የሚነጉደው ውሃ በአንጻራዊነት መጠኑ አነስተኛ መሆኑም ይታወቃል። ከአማዞን ወንዝ የውሃ መጠን 2 በመቶ ብቻ ነው። ከሚሲሲፒ ወንዝ ጋር ስናናጽረው ደግሞ 15 በመቶ ብቻ የሚያክል ነው። የናይል ወንዝ 86 በመቶ የሚመነጨው ከኢትዮጵያ የተለያዩ አካባቢዎች ነው። በቀደመው ዘመን የነበሩ የኢትዮጵያ ነገስታት የአባይን ወንዝ የጉዞ አቅጣጫ በማስቀየር ከግብፅ ላይ የበላይነትን ለመውሰድ እንደ ማስፈራሪያ ይጠቀሙበት እንደነበር ይነገራል። ከነዚህ አንዱ ንጉሥ ላሊበላ ነበር። ንጉሥ ላሊበላ የተከዜን ወንዝ ተፈጥሯዊ ፍሰት መቀየርን እንደ አንድ የኃይል ሚዛን እንዲጠቀምበት እንደነበረም እንዲሁ ይነገራል። በ19ኛው ክፍለ ዘመን ኢትዮጵያና ግብፅ ናይልንና ቀይ ባህርን ለመቆጣጠር ጦርነት ውስጥ ገብተው እንደነበርም አይዘነጋ። ከነዚህ የጦር አውዶች መሃልም የጉራ የጦር ሜዳ አንዱ ነው። በዚህ ውጊያ ግብጾቹ አሳፋሪ ሽንፈት ገጥሟቸው ተመልሰዋል። በ1870ዎቹ መጨረሻና በ1880ዎቹ መጀመሪያ የአውሮፓውያን አፍሪካን በቅኝ ግዛት መቀራመት በግጭቶቹ ላይ እጅግ የተወሳሰበ ተጽዕኖ አሳረፈ። ግብፅ በ1882 እንደ አውሮፓውያን አቆጣጠር በእንግሊዞች ቅኝ ስትያዝ፣ ኢትዮጵያ ግን በ1896 እንደ አውሮፓውያን አቆጣጠር አድዋ ላይ ጣሊያኖችን በማሸነፍ በአውሮፓ አፍሪካን የመቀራመት እቅድ ነፃ አፍሪካዊ ብቸኛው ሀገር ሆና ቀጠለች። ቅኝ ግዛቱ በርካታ አዳዲስ ሀገሮችን በናይል ተፋሰስ ላይ ወለደ። ኤርትራ፣ ኡጋንዳ፣ ሩዋንዳ፣ ብሩንዲ፣ ኬንያና ታንዛኒያን። ይህ ደግሞ ለተፈጥሮ ሀብቱ ሽሚያ ሰፊ ዕድልን ከፈተ። ግብፅ የአባይ ወንዝ የኢትዮጵያን መሬት አጥቦ በሚያመጣላት ደለል በእርሻ ምርቷ ተጠቃሚ ሆነች። በ1869 እንደ አውሮፓውያን አቆጣጠር የስዊስ ቦይ ከተጠናቀቀ በኋላ ወደ ቀይ ባህርና ህንድ ውቅያኖስ መዳረሻም ሆነች። ለእንግሊዝ ግብፅን መቆጣጠር ሀብታሟ ሌላ ቅኝ ተገዥዋ ከሆነችው ህንድ ጋር ትርፋማ የንግድ ልውውጥ እንደሚያስገኝላት ተረዳች። ግብፅ በአባይ ወንዝ ላይ መወሰኗ ደግሞ የናይልን ምንጭ ወይንም አባይን መቆጣጠር የቅኝ ገዥዋ እንግሊዝ ዋነኛ ዓላማ ሆነ። በ1922 ግብፅ ከእንግሊዝ ነጻ ስትወጣ በ1929 የናይል ውሃዎችን በተመለከተ ከእንግሊዝ የምስራቅ አፍሪካ ቅኝ ግዛቶች ጋር ተደራደረች። ይህ ውል ለግብፅ 48 ቢሊዮን ሜትር ኪዩብ ውሃና የላይኛው ተፋሰስ ሀገራት በሚያካሄዷቸው የውሃ ፕሮጀክቶች ላይ ያልተገደበ የያገባሻል ስልጣን ሰጣት። በ1956 ነፃ የሆነችው ሱዳን ደግሞ 4 ቢሊዮን ሜትር ኪዩብ የውሃ ድርሻ እንዲኖራት ተደረገ። በወቅቱ የዋነኛዋ የውሃው ምንጭ ሀገር የሆነችው ኢትዮጵያ ያማከራት አልነበረም የሚሉት አንድሮ ካርልሰን፣ የዚህ ምክንያት ደግሞ ከናይል ውሃ ምን ያህሉ ከኢትዮጵያ እንደሚመነጭ እውቀቱ ስላልነበር ነው ይላሉ። የ1959 የናይል ውሃ ስምምነት በግብፅና ሱዳን መሃል ሲፈረም ሌሎቹ የላይኛው ተፋሰስ ሀገራት ነፃ አልወጡም ነበር። ይህ ስምምነት ግብፅን 55.5 ቢሊዮን ኪዩቢክ ሜትር፣ ሱዳንን ደግሞ የ18.3 ቢሊዮን ሜትር ኪዩብ ፍሰት የሚያድል ሆነ። ይህ ከጠቅላላ የናይል ውሃ ዓመታዊ አማካይ 99 በመቶ ነበር። ስምምነቱ በተጨማሪም በ1971 እንደ አውሮፓውያን አቆጣጠር የተጠናቀቀውን የአስዋን ግድብን፣ ሮዜሬስና ብሉ ናይል ግድቦች የፈቀደ ነበር። ይህ ስምምነት ግን የላይኛው ተፋሰስ ሀገራትን አገለለ። በዚህ የተነሳም በታንዛኒያው የመጀመሪያ ፕሬዝዳንት ጁሊየስ ኔሬሬ የተሰየመውና ኔሬሬ ዶክትሪን የተሰኘው አቋምን ወለደ። ይህ ዶክትሪን የቀድሞ የእንግሊዝ ቅኝ ግዛት ሀገሮች በቅኝ ገዣቸው የተፈረመ ስምምነት የመቀበል ግዴታ የለባቸውም የሚል ነበር። የወቅቱ የኢትዮጵያ ንጉሥ አጼ ኃይለ ሥላሴ ኢትዮጵያ ከ1959 ስምምነት ውጪ መሆኗ እንደ ስድብ ቆጠሩት። በዚህም ምክንያት በዚያው ዓመት ለክፍለ ዘመናት አቡን ሲሾም ከነበረው ከአሌክሳንድሪያ ኦርቶዶክስ ቤተ ክርስቲያን ጋር የነበረውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ለየ። ይህ ደግሞ የ1600 ዓመታቱን የሁለቱን ቤተ ክርስቲያናት ሿሚ ሻሪነት የግንኙነት ገመድ እንዲበጥስ አደረጉት። ንጉሡ
በአባይ ወንዝና ገባሮቹ ላይ በርካታ ግድቦችን ለመስራትም አቀዱ። ከኢትዮጵያ ገንዘብ ሚኒስቴር ግምጃ የ10 ሚሊዮን የአሜሪካን ዶላር በመመደብ በ1964 እንደ አውሮፓውያን አቆጣጠር የተጠናቀቀውን ባለ 17 ጥራዝ ሪፖርት እንዲወጣ አደረጉ። የአባይ ተፋሰስ የመሬትና የውሃ ሀብት ኢትዮጵያ የተሰኘ ርዕስ ነበረው። የግብፁ ፕሬዝዳንት በዚህን ወቅት በኢትዮጵያ የውስጥ ጉዳይ በመግባት በኤርትራና ኦጋዴን አካባቢ አማጽያንን ማበረታታት ቀጠሉ። በ1990ዎቹ ሆስኒ ሙባረክ በፕሬዝዳንት ሳዳት የተጀመረውን የናይል ላይ ፕሮጀክቶችን በማሳደግ የቶሽካ ቦይ ወይንም ቶሽካ ካናል የተሰኘ በዓለም እጅግ ውድ የመስኖ ፕሮጀክትን ለመስራት አቀዱ። ግብፅ ይህንን ፕሮጀክት ለመስራት የአባይን ውሃና ከኢትዮጵያ ተጠርጎ የሚሄደውን ደለል ለመጠቀም ነበር እቅዷ። ኢትዮጵያውያን በዚህ በእጅጉ ተበሳጩ። በወቅቱ የኢትዮጵያው ጠቅላይ ሚኒስትር አቶ መለስ ዜናዊ ተቃውሟቸውን በይፋ አሰሙ። የታላቁ ህዳሴ ግድብ እቅድ የተጀመረው ከዚህ ጊዜ በኋላ ነው ይላሉ አንድሮ ካርልሰን። እናም ከዚህ ግድብ እቅድ እና ትግበራ በኋላ ግብፅ በጉዳዩ ላይ አልደራደርም ከሚለው አቋሟ አፈግፍጋ ወደ ድርድር ተጎትታ መምጣቷን ብዙዎች ይስማሙበታል። በአባይ ወንዝና ተያያዥ ሙያዊ ጉዳዮች እንዲሁም በድርድሩ ላይ እጅግ ከፍተኛና ጥልቀት ያለው እውቀትና ተሳትፎ ያላቸውን ባለሙያ ነው ለዛሬ ጋበዝንላችሁ። አቶ ፈቃ አህመድ ነጋሽ ኑሩ ቀደም ሲል በፌዴራል ውሃ ሚኒስቴር የወሰንና ወሰን ተሻጋሪ ወንዞች ዳይሬክቶሬት ዳይሬክተር እስከ 2014 እንደ አውሮፓውያን አቆጣጠር ድረስ ሰርተዋል። ከተደራዳሪዎችም አንዱ ነበሩ። በአባይን በተመለከተ የብሔራዊ ኤክስፐርቶች ቡድን 20 አባላት ያሉትንም ለተወሰነ ጊዜ በአባልነት ለበርካታ ጊዜያት ደግሞ በሰብሳቢነት አገልግለዋልና ተጠለቅ ያለ ግንዛቤና እውቀቱ እንደሚኖረው ታምናለሁ። በቅድሚያ ግን የአባይ ወንዝና ጥንታዊ የኢትዮጵያ መንግስታት ከግብጽ መንግስታት ጋር ያላቸው ግንኙነትም ሊሆን ይችላል፣ በሀገር ውስጥ የሚከተሉት የነበረው አቋም ምን ይመስል ነበር? የአባይን ወንዝ በተመለከተ በኢትዮጵያና በግብጽ መካከል ያለው ግንኙነት የተመቻቸ አይደለም። አንዳንዴም ጥሩ ይሆናል፣ አንዳንድም ደግሞ እንደዚሁ ጥሩ ማይሆንበት ሁኔታዎች ነው ያሉት። ወደ ኋላ መለስ ብለን ስናይ በአብዛኛው በወንዙ ዙሪያ ላይ ያለው ግንኙነት ከታሪክም ከሃይማኖትም ከኢኮኖሚም ከኃይል ሚዛንም እና ከቀጠናዊ ተቀባይነትም አኳያ የተቃኘ ግንኙነት ነው ያላቸው። ድሮ ለረጅም ዓመታት ምናልባትም ከ1400 ዓመት በላይ ያው ኢትዮጵያ በተለይ የኦርቶዶክስ ቤተክርስቲያን ጳጳስ ከግብጽ ነበር የምታገኘው። ስለዚህ ኢትዮጵያ ከግብጽ ጳጳስ ትጠብቃለች፣ ግብጽ ደግሞ ከኢትዮጵያ ውሃ ትጠብቃለች። እና እነኚህ ጉዳዮች አንደኛውን የሚያስገድድበት የተወሳሰቡ ጉዳዮች አሉ። ያም ማለት ለምሳሌ ጳጳሳት በወቅቱ ሳይመጡ ሲቀሩ የኢትዮጵያ ቀደምት ነገስታት ማስፈራሪያቸው የአባይን ውሃ እናቆማለን የሚል ማስፈራሪያ ነው። ከዛ ባለፈ ሌሎች ያው አፈታሪኮች አሉ። እዛ ላይ ብዙ መረጃ ስለሌለ እሱ ላይ መናገሩ ብዙ አስፈላጊ አይደለም። ያም ብቻ አይደለም። ለምሳሌ በግብጽ ውስጥ ያው የኮፕቲክ ሃይማኖት ተከታዮች አሉ። እነሱ ላይ የግብጽ ነገስታት ጫና ሲፈጥሩ በኢትዮጵያ በኩል አሁንም የአባይን ውሃ እናቆማለን የሚል ማስፈራሪያ ይሄዳል እና እንዲህ አይነት ሁኔታዎች በተደጋጋሚ ለረጅም ጊዜ ሲካሄዱ የነበሩ ናቸው። ግብጽ ከድሮም ጀምሮ ከፈርዖኖች ጊዜ ጀምሮ የአባይን ውሃ ከምንጩ ለመቆጣጠር ፍላጎት አላቸው። ያም ፍላጎታቸው ከፍራቻዎቻቸው የመነጨ ነው። አንድ ቀን ኢትዮጵያን ውሃ አቁማ ታጠፋናለች የሚል ፍራቻ አላቸው። ብዙዎቹ የግብጽ ኃላፊዎች እና ባለስልጣናት አእምሮ ውስጥ አለ። ለዚህም ሲባል የመስፋፋት ስራ የጀመሩት በፈርዖኖች ጊዜ ነው። ለምሳሌ ፈርዖኖች የተለያዩ ሚሽኖችን ወደ ሱዳን በተለይ እስከ መራዌ ድረስ ይቆጣጠሩ እንደነበረ ነው ታሪክ የሚያሳየው። ከዛም አልፎ በተለይ ግብጾች ኦቶማን ተርክ ስር ሆነው ይተዳደሩ የነበረ ጊዜ በተለይም ሙሐመድ አሊ የሚባል የግብጽ መሪ በ16ኛው ክፍለ ዘመን አካባቢ ነበረ። የመስፋፋት ሁኔታዎች በጣም በማስፋት ያው ሱዳንን የተቆጣጠሩበት ሁኔታ ነው ያለው። ከዛም ቆይቶ ካዲፍ እስማኤል ሙሐመድ አሊ የልጅ ልጅ ነው። በሱ ዘመን በተለይ ትልቅ የማስፋፋት አጀንዳ ነበራቸው። በዚህም አጀንዳዎቻቸው መሰረት የምጽዋን አካባቢ ከተከራዩ በኋላ ምጽዋን ስዋኪን የሚባል ወደቦችን ሱዳን ውስጥ ከተከራዩ በኋላ ከምጽዋ
እስከ ከሰላ ያለውን ቦታ ለመቆጣጠርና በዛው አቅጣጫ ሄደው አባይን ከምንጩ የመቆጣጠር ፍላጎት ስለነበራቸው ጦር ያዘመቱበት ሁኔታ ነው ያለውና ይህም በተለይ በኢትዮጵያ በኩል ያኔ አጼ ዮሐንስ ነበሩ ኢትዮጵያን ይመሩ የነበሩት። ግጭቶች ነበሩ። 1-2 ግጭቶች ተካሄዱ። ወደ ኢትዮጵያ ለወረራ የመጣው የግብጽ ሰራዊት ለወሬ ነጋሪም ሳይቀር ነው የጠፋው። ያም ብቻ አይደለም። ግብጾች በዛን ወቅት አንድ የስዊስ ቅጥረኛ ነበረ፣ ሙዘንጅር ፓሻ ይባላል። ይህም ሰው ቆንስላ ሆኖ ለሙዘንጅር ፓሻ ያገለግል ነበረ። ከዛ በፊት ለአገሩ ለስዊዘርላንድና ለፈረንሳይም ቆንስላ ሆኖ ምስዋ ላይ አገልግሏል። ኋላም ግን መሐመድ አሊ ቀጥሮት ሲሰራ ነበረ። ይህም ሰው አጼ ቴዎድሮስ ከእንግሊዝ ጋር በተዋጉበት ወቅት ብዙ የአካባቢ ገዢዎች ከአጼ ቴዎድሮስ ጋር እንዳይቆሙ እንዲሁም የአጼ ቴዎድሮስን የኃይል አሰላለፍ ስለላ በማካሄድ ያን ብቻ ሳይሆን የእንግሊዝን ጦር በመምራት አቅጣጫ በማሳየት ለአጼ ቴዎድሮስ በጦርነቱ መሸነፍ ምክንያት ሆነዋል ነው የሚባለውና በዛም ላይ ቢሆን የግብጾች እጅ በተዘዋዋሪ ነበረበት። ያው በአጼ ዮሐንስ ጊዜ 75ና 76 ሁለት ጦርነቶች ተካሂደው ያው ግብጾች የተሸነፉበት ሁኔታ ነው ያለው። ስለዚህ በአጼ ዮሐንስ ጊዜ የነበረው ይሄን ነው የሚመስለው። ከዛም በመከተል እንግዲህ በአጼ ምኒልክ ጊዜ የነበረው እሳቸው በአብዛኛው አድዋ ጦርነት ላይ ነው ኃይላቸውንም ያዳከሙት። የአድዋ ጦርነትም ቢሆን ከዚህ የራቀ አይደለም። ምክንያቱም ጣሊያኖች ወደ ኢትዮጵያ ደጋማ አካባቢ ማስፋፋት የጀመሩት ከግብጾች ጋር 1891 እና በዛ ስምምነት ላይ ጣሊያኖች የአድባራን ወንዝ ላለመጠቀም እንግሊዞች ደግሞ ጣሊያን ኢትዮጵያ ደጋ አካባቢ የግዛት ፍላጎት ካላት እውቅና እንደሚሰጡ የተስማሙበት ሁኔታ ነው ያለው። እሱን ተከትሎ ነው እንግዲህ እንግሊዞች ግዛት ወደ ማስፋፋቱ የመጡት ከኤሪትሪያ ተነስተው። ይሁን እንጂ አጼ ምኒልክ በ1902 ከታላቋ ብሪታንያ ጋር የተስማሙት ስምምነት አለ። ይህም ስምምነት አስገድደው ነው ያስፈረሙት። ምክንያቱም አጼ ምኒልክ ገና ከአድዋ ጦርነት መመለሳቸው ነበረ። ከዛም ያው ሲመለሱ አገር ማረጋጋት አለ። ሰራዊቱ በጣም ተዳክመዋል። በእግሩ ነው የሄደው፣ በእግሩ ነው የመጣው። ጦርነቱም ከባድ ነበረ። ስለዚህ ኢትዮጵያ ሌላ ጦርነት ለማካሄድ ረዥም ጊዜ ነው የሚፈጅባት። ያን አውቆ እንግሊዞች ጫና ፈጥሮ ነው ይህን ስምምነት ያስፈረሙት። ያም ሆኖ ግን በስምምነቱ ወቅት በተቻለ መጠን የኢትዮጵያን ሉዓላዊ መብት አሳልፎ በማይሰጥ መልኩ ነው ስምምነቱ የተካሄደው። ምክንያቱም ወንዙን ከዳር እስከ ዳር ያለ መድፈን ነው የተስማሙት እንጂ ግድብ አልሰራም ወይም ውሃ አልጠቀምም አላሉም እና በዚህ ላይ ያው ጽኑ አቋም ነበራቸው ተብሎ ነው የሚወሰደው። ያ ስምምነት ለማንኛውም አልጸደቀምም። በማንኛውም መመዘኛ ተቀባይነት የሌለው ስምምነት ነው፣ ውድቅ ተደርጓል። ከዛ በመቀጠል የነበሩት አጼ ኃይለ ሥላሴ ናቸው። በአጼ ኃይለ ሥላሴ ወቅት በአብዛኛው እንግሊዞችም ግብጽ ጋር ሆነው የተለያዩ ህጋዊ ስምምነቶችን የተፈራሩበት ጊዜ ነው። በተለይ የ1959 ስምምነቱን መውሰድ ይቻላል። ይህ ስምምነት ድርድር ሲጀመር አጼ ኃይለ ሥላሴ የተቃወሙበት ሁኔታ ነው። 1957 ላይ እነሱ ድርድር ሲጀምሩ አጼ ኃይለ ሥላሴ ተቃውሞ አሰምተዋል። ያም ብቻ አይደለም። 1959 ላይ ስምምነቱ ከተፈረመ በኋላ እንደዚሁ አጼ ኃይለ ሥላሴ የኢትዮጵያውያን በአባይ ላይ ያላትን አቋም የሚገልጽ ደብዳቤ ለግብጽም ለሱዳንም ለተባበሩት መንግስታትም የጻፉበት ሁኔታ ነው ያለው። በዚህም ደብዳቤ ኢትዮጵያ ከፈለገች የአባይን ውሃ ለህዝቧ ጥቅም ሲባል ሙሉ በሙሉ መጠቀም እንደምትችል ያሳወቁበት ሁኔታ ነው ያለው። ደብዳቤ መጻፍን ብቻ ሳይሆን ያው ከአሜሪካ መንግስት ጋር በመሆን 1956 እስከ 1964 የተካሄደውን የአባይ ውሃና የመሬት ጥናት ያስጠኑት አጼ ኃይለ ሥላሴ ናቸው። ይህም ጥናት በአባይ ተፋሰስ ውስጥ በጣም በርካታ ግድቦች፣ መስኖዎችን፣ የተለያዩ የውሃ አገልግሎቶችን ተግባራዊ ማድረግ የሚችል ከ40 በላይ ፕሮጀክቶችን የቀረጸ ትልቅ ጥናት እንዲካሄድ አድርገዋል። ያም ብቻ አይደለም። ጣና ዙሪያም ላይ እንደዚሁ ጣና ዙሪያም ላይ አንደኛ ግብጾች ከእንግሊዞች ከፈረንሳዮች ጋር ከጣሊያኖች ጋር ሆነው የተለያዩ ፕሮጀክቶችን እየቀረጹ ለመተግበር ይሞክሩ ነበረ። አጼ ኃይለ ሥላሴን በብልሃት እነኚህ ፕሮጀክቶች አንዴ ከእንግሊዝ ጋር ሌላ ጊዜ ከአሜሪካ ጋር እየሆኑ የተለያዩ ስምምነቶችን ይደራደሩና ሳይስማሙ እየቀሩ ጊዜ የገዙበትና መጨረሻ ላይ ውድቅ ያደረጉበት ሁኔታ ነው ያለው። ዋናው ነገር ምንድነው? በወቅቱ ብዙ ልማት ማካሄድ አልተቻለም። ጥናቱ ካለቀ በኋላ ልማትም ያልተካሄደበት ኢትዮጵያ ልማቱን ለማካሄድ ብድር ማግኘት ነበረባት። ያንን ብድር እንዳታገኝ ግብጾች በተለያየ መልኩ ፋይናንስ እንዳይገኝ የተለያዩ ደባዎችን ሲሰሩ ነበረ። የፍንጫን መውሰድ ይቻላል። የመጀመሪያው ፕሮጀክት የፍንጫ ፕሮጀክት ሆኖ ቀርቦ የነበረው ብድር ለማግኘትና ውድቅ ያስደረጉበት ሁኔታ ነው ያለው ግብጾች። ከዛ ቀጥሎ የመጡት ያው የደርግ ጊዜ ነበረ። ኮሎኔል መንግስቱ ኃይለማርያም ብዙም በልማት ላይ አልተሳተፉም። በወቅቱም ያው በርካታ የእርስ በርስ
ግጭቶች ነበሩ። የእርስ በርስ ግጭት ብቻም ሳይሆን ያው ሌሎችም ጦርነቶች ነበሩ። የሶማሌን ጦርነት እንደ ምሳሌ ማንሳት ይቻላል። ትልቅ ጦርነት ነው። ያም ብቻ አይደለም። የደርግ ዘመን ደግሞ የሚታወቅበት የረዥም ጊዜ ድርቅ የነበረ ሀገራችን በተደጋጋሚ በረሃብ የተጠቃችበት ጊዜ ነበር። የ1967 የ1977 ረሃብ መውሰድ ይቻላል እና እንደ አውሮፓ አቆጣጠር ከ1979 እስከ 89 ድረስ ለ10 ዓመት ድርቅ ነበረ። ያ ኢኮኖሚው ላይ በጣም ከፍተኛ ጫና የፈጠረበት ሁኔታ ስለነበረ ልማቱ ላይ ብዙም የተሰራ ነገር የለም። ይሁን እንጂ አደረጃጀት ላይ የተሰሩ ነገሮች ነበሩ። በተለይ የኢትዮጵያን የውሃ ሀብት አስተዳደር ለማዘመን የተፋሰስ የውሃ አስተዳደር ጽንሰ ሀሳብን ይዞ የመጣው የኢትዮጵያ ሸለቆዎች ልማት ጥናት ባለስልጣን የሚባለው መስሪያ ቤት ያኔ ነው የተቋቋመው እና በርካታ የማስተር ፕላን ጥናቶችንም ለማጥናት የታቀደው ምንም ጥናት በወቅቱ አልተጠናም፣ ግን የታቀደው በዛን ጊዜ ነበረ። ከሁሉም በላይ ግን በኢትዮጵያ በአባይ ውሃ ላይ ወይም በናይል ውሃዎች ላይ ያላትን ሉዓላዊ መብት በማስከበሩ ላይ ጽኑ አቋም ነበረ። በዛን ወቅት መንግስት ጽኑ አቋም ነበረው። ብዙ ጊዜም በተለይ ከግብጽ ጋር ባላቸው ግንኙነት ሲሻከር ያው ውሃውን እንጠቀማለን፣ ውሃውን እናለማለን የሚል እንቅስቃሴዎች ነበሩ። ወደ መጨረሻ አካባቢም እንደዚሁ በተለይ በድርቅ የተጎዱ አካባቢዎች ላይ ያሉትን ህዝቦች አምጥቶ ጣና በለስ ላይ ለማስፈር ትልቅ ፕሮጀክት የጣና በለስ የመጀመሪያውን ፕሮጀክት ቀርጸው የተወሰኑ ስራዎችን ለመስራትም ሞክረው ነበረ። ያው እሱም ፕሮጀክት የፈረሰው እርስ በርስ ሀገር ውስጥ ባለው ብጥብጥ ቢሆንም ከጀርባው የግብጽ እጅ እንዳለበት ነው የሚታወቀው። ስለዚህ ያም ፕሮጀክት ወደፊት የሄደበት ሁኔታ አልነበረም። እንዲሁ ጋምቤላ ላይም የአልዌሮን ግድብ አስጀምሮ ያው ሰዓት ተናቅቆ ነው እሳቸውም ስልጣን የለቀቁት። ከዛ ቀጥሎ የመጣው የኢህአዴግ መንግስት ነው። የኢህአዴግ መንግስት ያው በጣም በርካታ ስራዎች በአባይ ላይ የተሰራበት ጊዜ ነው ብሎ መውሰድ ይቻላል። ምክንያቱም አንጻራዊ ሰላም ነበረ። ኢኮኖሚውም ጠንከር ብሎ መጥቷል። መረጋጋትም ነበር በአገር ውስጥ። የእርስ በርስ ብጥብጥም የቀነሰበት ሁኔታ ስላለ ብዙ ፕሮጀክቶች ተገንብተዋል። ድርድርም የተገባ ነው በዚህን ጊዜ ውስጥ ነው በውሃ አጠቃቀሙ ላይ። እንዲሁም ያም ብቻ ሳይሆን የውሃ መስሪያ ቤት በሚኒስቴር ደረጃም ትልቅ ፖርትፎሊዮ ይዞ የተቋቋመው በኢህአዴግ ጊዜ ነው። ብዙ ፕሮጀክቶች ተሰርተዋል። የጣና በለስን መውሰድ ይቻላል። የተከዜን መውሰድ ይቻላል። የቆጋ የሪብ ፕሮጀክቶች በዚህን ጊዜ ነው የተጀመሩት። የመገጭ ፕሮጀክቶች፣ ሌሎችም የመስኖ ፕሮጀክቶች የተጀመሩበት የበለስ የጣና የጢስ እሳት የኃይል ማመንጫዎች የጫራ ግድብን ጨምሮ የተገነባው በዚህን ጊዜ ነው። ያው መጨረሻም ላይ ትልቁ በሀገራችን አባይ ውሃን በተመለከተ የተጀመረው ትልቁ ፕሮጀክት ወይም የተወሰነው ትልቅ ውሳኔ የታላቁ ኢትዮጵያ ህዳሴ ግድብን ለመገንባት የተወሰነው ውሳኔ የተወሰነበት ይህ መሰረታዊ ለውጥ የታየበት ጊዜ ነው ብለን መውሰድ እንችላለን። ግብጽ በኢትዮጵያ የውስጥ ጉዳይ ላይም ሆነ ዓለም አቀፍ ግንኙነት ላይ በዲፕሎማሲው በኢኮኖሚውም ዘርፍ ቢሆን እንደ ዓለም ባንክ በመሳሰሉ ዓለም አቀፍ ተቋማት ላይ ተጽዕኖ የማሳረፏ ይታወቃልና ያን እንዴት ትገልጸዋለን? ግብጾች የአባይን ውሃ በተመለከተ የሚከተሉት የራሳቸው ስልት አላቸው። በሰፊው በዓለም አቀፍ ደረጃ የሚታወቀው የአንድ የወሰን ተሻጋሪ ውሃን ወይም ድንበር ተሻጋሪ ውሃን በተመለከተ ሀገራቶቹ በትብብር ነው ውሃውን የሚጠቀሙት። የጋራ ሀብታቸው መሆኑን ይቀበላሉ፣ ወደ ትብብር ይመጣሉ። ከዚያም ስምምነት ይቋጩና የጋራ ተቋም አቋቁሞ ውሃውን በጋራ ይጠቀማሉ ዘላቂ በሆነ መልኩ። ገፋም በክስል ደግሞ ሁኔታዎች ከተስተካከሉ የጋራ መሰረተ ልማቶችን እየገነቡ የጋራ ተጠቃሚ የሚሆኑበት ሁኔታ በዓለም አቀፍ ደረጃ የተለመደ ነው። ብዙም ሳንድርቅ እዚሁ አፍሪካ ውስጥ የሴኔጋልን ወንዝ ብንወስድ በሴኔጋል ወንዝ ላይ 4 ሀገራት ሴኔጋል፣ ማሊ፣ ሞሪታኒያ እና ጊኒ የጋራ ግድቦችን ገንብተው በጋራ እየተጠቀሙ ነው ያሉት። ስለዚህ የተለመደ አሰራር ነው። ሌላው እንግዲህ የግብጾች ስልት ከዚህኛው በጣም የተለየ ነው። የእነሱ ስልት ምንድነው? ውሃውን ለብቻ የመጠቀም ፍላጎት ነው ያላቸው። ሌሎች ተፋሰስ ሀገራት በፍጹም ውሃውን ከማየት ባለፈ
ምንም አይነት ጥቅም ላይ እንዳያውሉት ይፈልጋሉ። ያንንም ለማሳካት የሚከተሉት ስልት በጣም በርካታ ነው። ሀገራቶቹን የማስፈራራት ከዛም አልፎ የማዳከም፣ የማተራመስ፣ ፋይናንስ እንዳይኖር የማድረግ ሀገራቶቹ እንዳያድጉ በጦርነት በርስ በርስ ብጥብጥ ለመረጋጋት እንዳይኖር በማድረግ ከዛም ባለፈ የተለያዩ ህጋዊ ከአገራቶቹ ወይም ከቅኝ ገዢዎች ጋር በማድረግ ሌሎች ሀገራት እንዳይጠቀሙ ሙሉ በሙሉ የማሰር ወይም የመተብተብ ስራ ሲሰሩ የነበረው። ይህ ስልታቸው እንግዲህ እነሱ አምነውበት ነው የተከተሉት። ግን የሚያዋጣ ስልት አይደለም። እስከ ተወሰነ ጊዜ ድረስ ሊሰራ ይችላል። ግን ከተወሰነ ጊዜ በኋላ ተመልሶ ሳንካ እንደሚሆንባቸው ይታወቃል። ኢትዮጵያም ከዚህ የተለየች አይደለችም። ያው ግብጾች በጣም በርካታ ደባዎችን ሲሰሩ ነው የቆዩት። የመጀመሪያው ያው የማስፈራራት ነው። ማስፈራራቱን ለረዥም ጊዜ ሲያካሂዱት ነው የነበረው። በጀማል አብዱልናስር ጊዜ ይሄ ይታወቅ ነበረ። ከዛም አልፎ በአንዋር ሳዳት ጊዜም በተደጋጋሚ በተለይ ከእስራኤል ጋር ከታረቁ በኋላ ከዚህ በኋላ ግብጽን ወደ ጦርነት የሚወስዳት ነገር ቢኖር የአባይ ውሃ ነው ብለዋል። ኢትዮጵያ ውሃውን ከነካች ወደ ጦርነት እንሄዳለን በተደጋጋሚ ይሉ ነበረ። ሆስኒ ሙባረክም እንደዚሁ ኢትዮጵያ ውስጥ ግድብ ቢሰራ እናፈርሳለን ብለዋል። ሙሐመድ ሙርሲ ኢትዮጵያ ውሃውን መጠቀም ትችላለች፣ ግን አንድ ጠብታ ብትቀንስ የግብጽ ሕዝብ ደም አማራጭ ነው ያሉት። የአሁንም ፕሬዚደንት ሲሲ የአባይ ጉዳይ የሞት ሽረት ጉዳይ ነው ስሉ ይሰማልና ይህ በአብዛኛው የማስፈራራት ነው። ይህ ማስፈራራታቸው ደግሞ በጣም ገጥቶ የወጣው በተለይ ጁን 3 እንደ አውሮፓ አቆጣጠር 2013 ፕሬዚደንት ሙርሲ የተቃዋሚ ፓርቲ መሪዎችንና ራሳቸውን ካቢኔ አባላት ሰብስበው በቀጥታ አውቀውም ሆነ ሳያውቁ ለዓለም ሕዝብ በተላለፈ የቴሌቪዥን ፕሮግራም ላይ ኢትዮጵያ ላይ የህዳሴ ግድብን በተመለከተ ሲዶልቱ ተሰምተዋል። በዛም ዱለታ ላይ ዝም ብሎ ሲታይ የማስፈራራት ነው ይህ ሁኔታ የነበረውና ይህ ጉዳይ ስነሳ በተለይ ታላቁ ኢትዮጵያ ህዳሴ ግድብ ለፓርላማ ለኢትዮጵያ ፓርላማ የቀረበ ጊዜ የፓርላማ አባላት ከጠየቋቸው ጥያቄዎች ውስጥ አንዱ ይህን ግድብ ስንገነባ ግብጾች ዝም ብሎ ያሉ ወይ የሚል ጥያቄ አንስቶ ነበርና በወቅቱም የነበሩ ጠቅላይ ሚኒስትር መለስ ዜናዊ የሰጡት ምላሽ በጣም የሚገርም ነው። ዝም ብሎ አያዩም፣ ያስፈራሩናል እና ለዚህ ደግሞ ምላሹ ያለ መፍራት ነው ያሉት። እና ያለ መፍራት ነው ማለት ደግሞ ገብቶ መተኛት አይደለም፣ አስፈላጊውን ዝግጅት ማድረግ ነው ያሉት። ማስፈራራቱ አንደኛው ነው። ሌላኛው የቀጥታ ጦርነት የከፈቱበት ሁኔታ ነው ያለው በ1870ዎች ውስጥ። እሱም ሳይሆን ስቀር ቀጥለው አካሄዳቸው የሆነው ኢትዮጵያን የመለየት በተለይ ኢትዮጵያን ከጎረቤቶቿ የመለየት ላይ ትልቅ ስራዎችን ሰርተዋል። በአረብ ሀገራት ኢትዮጵያ ተቀባይነት እንዳታገኝ ትልቅ ስራ ተሰርተዋል። እዚህ ላይ የሰሩት ስራ በተለይ ሃይማኖታዊ ነው። ምክንያቱም ኢትዮጵያን እንዳትነኳት የሚል የተሰጠ አንድ ትዕዛዝ ነበረ ከነቢዩ ሙሐመድ። ኢትዮጵያን እንዳትነኩ፣ ኢትዮጵያን ተዋዋት እስካልነካቻችሁ ድረስ የሚል ነገር አለና ግብጾች እሱን ነገር ለመቀየር በጣም ትልቅ ስራ ሰርቷልና በተለይ ከነጃሺ ጋር አያይዘው ኢትዮጵያ እስልምና ላይ በጣም ትልቅ ደባ ሰርታለች በማለት ሙስሊሞችን ወይም ሙስሊም አገሮችን ኢትዮጵያ ላይ ለማነሳሳት በጣም ከፍተኛ ጥረት ነው ያደረጉት። ግን ያው በዛ አቅጣጫም ኢትዮጵያን የመለየት ስራ ተሰርቷል። ያም ብቻ ሳይሆን ከምዕራባውያንም እንደዚሁ በተለይ ከአሜሪካ ጋር ለማጋጨት በጣም በርካታ ስራዎችን የሰሩበት ሁኔታ ነው ያለው። በ1960ዎች ውስጥ ኢትዮጵያ ከአሜሪካ ጋር በአጼ ኃይለሥላሴ ጊዜ ከአሜሪካ ጋር የቀረበ ግንኙነት ነበረን። ያኔ እነሱ ወደ ሶቪየት ህብረት ነው የሄዱት እና ሶቪየት ህብረት ሶማሌን እንድትረዳ ሁኔታዎችን ያመቻቹት እነሱ ናቸው። ሶማሊያ ኢትዮጵያን እንድትወር ከዛም ኢትዮጵያ ከአሜሪካ ስትጣላ ደግሞ እነሱ ያደረጉት ምንድን ነው? ቀስ ብለው ወይም ከሶቪየት ህብረት የሚያገኙትን ፍላጎቶቻቸውን አሳኩ። ምክንያቱም የአስዋን ግድብ የተገነባላቸው በሶቪየት ህብረቶች አማካኝነት ነው። ልክ እሱን ሲጨርሱ ደግሞ እነሱ ወደ አሜሪካ ዞሩ። ከአሜሪካ ጋር ጓደኛ ሆኖ እኛ የአሜሪካ ጠላት እንድንሆን ያደረጉት በጣም በርካታ ስራዎች ናቸው ያሉት። ከዛም በመቀጠል እንግዲህ ኢትዮጵያን ውስጥ የማተራመስ ስራዎች ናቸው የሰሩት። በተለይ ኢትዮጵያን ሉዓላዊነት የሚቃወም ማንኛውም ድርጅት ድጋፍ ያገኛል፣ ከጎኑ ይቆማሉ፣ ፋይናንስ ያደርጋሉ፣ የጦር መሳሪያ ያቀርባሉ። ስለዚህ እስከ ቅርብ ጊዜ ድረስ በኢትዮጵያ ውስጥ እንደ ተቃዋሚ የሚታዩ የመንግስት ተቃዋሚ የሆኑ ፓርቲዎችን በሙሉ ሲደግፉ እንደነበረ የሚታወቅ ነው። እነሱም ቀበሉታል። የሶማሌን ጦርነት የኤሪትሪያን ጦርነት ፋይናንስ ሲያደርጉ እንደነበረ ይታወቃል። መንግስት በተደጋጋሚ መረጃ አለኝ ብሎ ያቀረበበት ሁኔታ ነው ያለው። ያ ፋይናንስ ብሎክ ማድረግ የታወቀ ነው። በተለይ የዓለም ባንክን የብድር አሰጣጥ ፖሊሲ ወይም ስርዓት
የቀየሩት ግብጾች ናቸው። ብዙ ጊዜ ግብጾች ምክትል ፕሬዚደንት ሆነው ባንክ ላይ ይሰራሉ። ስለዚህ ያንንም በመስራት ይታወቃሉ። የተለያዩ ስምምነቶችን በእንግሊዝም ራሳቸውም እየገቡ የላይኛው ተፋሰስ ሀገራት ኢትዮጵያን ጨምሮ ውሃውን እንዳይጠቀሙ በጣም በርካታ ደባዎችን ሲፈጽሙ ነው የቆዩት። እንግዲህ እስካሁን ድረስ በተወሰነ ደረጃ ሲያዋጣቸው ሲጠቅማቸው ቆይቷል። ከዚህ በኋላ ግን ተመልሶ አዙሪት የሚሆንባቸውና የሚጎዳቸው ይመስለኛል እስካሁን የሰሩት፣ ምክንያቱም ያለመተማመንን ስለፈጠረ። በእኛ በኢትዮጵያውያን በኩል በጣም የበዛ ጨዋነት፣ ራስን የጎዱ የመሄድ ጨዋነት ይታየ ይመስለኛል። እንዲህ አይነት ውይይቶችም አልነበሩም ከዚህ በፊት በዲፕሎማሲውም በምንም ስለ ግብጽ ሲነሳ እንዲህ አይነት ስሜቶች አይንጸባረቁም ነበርና እንዲህ አይነት ነገሮች ሁሉ እየተሰሩ በፕሮፓጋንዳው ዘርፍም እነሱ በሚዲያዎቻቸውም ቀደም ሲል እንደገለጽክልንም በዲፕሎማሲ ስራዎቻቸውም ኢትዮጵያን ጠላት አድርገው ፈርጀው የመሄድ ሁኔታ ነበርና አባይ የነሱ እስኪመስል ድረስ ነበር ፕሮፓጋንዳውን የሰሩት። በእኛ በኩል ግን ለምንድን ነው ይሄ ጎደለን? ለረጅም ጊዜ ለወደፊቱስ ምን መሆን አለበት ትላለህ እንደ ባለሙያ? እንግዲህ ምንድነው በእኛ በኩል በአብዛኛው ዝምታ ይመረጣል። ምናልባትም ባህላዊ ሊሆን ይችላል፣ የባህል ጉዳይ ሊሆን ይችላል እና ሞያ በልብ ነው የሚባል ነገር አለ እና ሞያ በልብ ነው እየተባለ እኛ ዝም ብለን ስራችንን ብንሰራ ይሻላል የሚል አቋም ነው በተደጋጋሚ ሲያዝ ነበረው። በፊትም ቢሆን ከማስፈራራት ያለፈ በተለይ መብታችንን ለማስከበር ወይንም መብታችን መሆኑን የማሳወቅ ያን ብቻ ሳይሆን አባይ እኮ ከኢትዮጵያ እንደምነሳ 86% የናይል ውሃ ከኢትዮጵያ እንደምነሳ የታወቀው ምናልባት ባለፉት 20 ዓመታት ውስጥ ነው። ከዛ በፊት አባይ ማለት ወይም ናይል ከግብጽ ጋር ተመሳሳይ ስም እስከ መያዝ ድረስ የሄዱበት ሁኔታ ነው ያለውና የተወሰኑ ስራዎች ተሰርቷል። አልተሰራም ማለት አይቻልም። ጥረቶች ተደርገዋል፣ አልተደረገም ማለት አይቻልም። ግን በቂ ነው ወይ ከተባለ አይደለም። ስለዚህ ይሄ በእኔ እምነት መለወጥ ያለበት ጉዳይ ነው። ለዓለም ሕዝብ ማሳወቅ መቻል አለበት። ኢትዮጵያ ፍትሐዊ ተጠቃሚ መሆኗን የወንዙ 86% የናይል ውሃ ከኢትዮጵያ እንደምነሳ እስካሁን ተጠቃሚ እንዳልሆነች ተጠቃሚ ያለመሆን ብቻ ባለመሆኗ ኢትዮጵያ ተጎድታለች። 1984ን መውሰድ ይቻላል እንደ ነጮች አቆጣጠር። በዚህ አመት የ10 አመት ድርቅ የነበረበት ጊዜ ነው፣ በእኛ 1977 ማለት ነው። እና ያኔ በደረሰው ድርቅ ወደ ሚሊዮን የሚቆጠሩ ኢትዮጵያውያን ህይወታቸውን አጥተዋል። ውሃ ላይ ቁጭ ብለው ውሃውን ስላልተጠቀምን። በድርቁ ግን በጣም መጎዳት የነበረባት ግብጽ ናት። ምክንያቱም ግብጽ ዝናብ የላትም። ኢትዮጵያ ውስጥ ካልተዘነበ እነሱ በጣም መጎዳት ነበረባቸው። ግን አንድም ሰው አልሞትም። ስለዚህ ይህንን እውነት ነው። በዚህ እውነት ላይ የተመሰረተ ከፍተኛ የፕሮፓጋንዳ ስራ መስራት ይቻላል። እኛ ውሃውን የምንጠቀመው ማንንም ለመጉዳት ሳይሆን ወደዚህ ላለመመለሱ ነው ብሎ ማቅረብ ይቻላል። አሁንም ቢሆን የምንሰራው ስራ 65 ሚሊዮን ህዝብ ጨለማ ውስጥ ነው ያለው። ግብጽ 99% ህዝቧ ማብራት ያገኛል። ስለዚህ ይህን ህዝብ ከጨለማ የማውጣት ይህን ህዝብ ደኖችን ከመቁረጥ ለማዳን የህዝቡን ኑሮ ዘመናዊ የማድረግ ህዝቡ የተሻለ ኑሮ እንዲኖር የማድረግ ጥረት አካል ነው ብሎ ለዓለም ህዝብ ማሳወቅና የድርድሩም አካል ማድረግ ይቻላል። የድርድሩም አካል ቢሆን ድርድሩም መመስረት ያለበት በዚህ ላይ ይመስለኛል። በመሰረታዊ ጥቅሞቻችን ላይ በአቋሞች ላይ ሳይሆን በመሰረታዊ ፍላጎት ላይ የተመሰረተ ድርድር መካሄድ ያለበት ይመስለኛል እና ብዙ መሰራት አለበት። ግን እንዳይሰራም አንዳንድ ማነቆ የሚሆኑ አቋሞች እንዳሉ አውቃለሁ። ምንድነው ዋናው ነገር? የምዕራባውያን ሚዲያ የኢትዮጵያን አቋም ሁሌም ይደግፋሉ ብሎ መጠበቅ በጣም አስቸጋሪ ነው። ዋናው ነገር ምንድነው? ግብጾች የሚጠቀሙት የተሳሳተ መረጃ ነው። በአብዛኛው ግብጾች የሚለቁት የተሳሳተ መረጃ ነው። ዲፕሎማሲያቸው፣ እነሱ ግንኙነቶቻቸው በሚዲያ የሚለቋቸው ነገሮች በአብዛኛው በውሸት ላይ የተመሰረተ ነው። በእኛ በኩል ደግሞ በእውነት ላይ የተመሰረተ ዲፕሎማሲ፣ በእውነት ላይ በሀቅ ላይ የተመሰረተ ስራ ሲሰራ ወደ ኋላ የመጎተት ሁኔታዎች ነው ያሉት። እኛ ግድቡን እየሰራን ስለሆነ ለምንድን ነው ፕሮፓጋንዳ የምናበዛው የሚል ነገር አለ። እኔ ይህን አላምንበትም። እውነት ዓለም ማወቅ መቻል አለበት። እውነትን ማወቅ መቻል አለበት። ውሸት ሲደጋገም እውነት ይሆናል። ግን እውነት ሲደጋገም ውሸት ሆኖ ነው የሚቀረው። ስለዚህ እውነቱን በመረጃ ላይ የተመሰረተ፣ በሳይንስ ላይ የተመሰረተ፣ በህዝቡ ኑሮ ላይ የተመሰረተ፣ የህዝቡን ኑሮ የተመረኮዘ፣ የህዝቡን መሰረታዊ ፍላጎት ከፊት ያስቀደመ ከፍተኛ የፕሮፓጋንዳ ስራ ቢሰራ ምዕራባውያን የማይቀበሉበት ምን ምክንያት የለም። በአረብኛም
በእንግሊዝኛም በፈረንሳይኛም በሌሎችም ቋንቋ ተዘጋጅቶ መውጣት መቻል አለበት። የ1977 ታሪክ እኮ እኛ ሀገር ውስጥ ብዙ ሰው ያፍርበታል። ይህ እኮ ታሪካችን ነው፣ ያለፍነው ታሪክ ነው። ይህ ታሪክ መውጣት መቻል አለበት። 1977 በኢትዮጵያ ጥቁር ታሪክ ነው፣ ጥቁር ነጥብ በታሪካችን ላይ የጣለ ወቅት ነው። ያ ግን የመጣው ለምንድን ነው? ውሃውን ያለመጠቀማችን ነው። ሌላ ምንም እኮ ችግር የለም። ውሃውን በአግባቡ ብንጠቀም ኖሮ እዛ አንገባም ነበረ። ዛሬ እሱን አምጥቶ ይህን ግድብ የምንገነባው ወደ 1977 ላለመመለስ ነው። እናንተ ፊት ቆመን ስንዴ ላለመለመን የምናደርገው ጥረት ነው የሚለው በደንብ መውጣት መቻል ያለበት ይመስለኛልና በመረጃ ላይ የተመሰረተ እውነት ላይ የተመሰረተ ሳይንስ ላይ የተመሰረተ ትልቅ የፕሮፓጋንዳ ዘመቻ መካሄድ መቻል አለበት። ይህም ደግሞ በተለያየ ቋንቋ ለሁሉም መድረስ መቻል አለበት። ያ ከሆነ ምዕራባውያን የማይቀበሉበት ምንም ምክንያት የለም። ምዕራባውያን የኛን ወደ ጎን የሚያደርጉት ምንድን ነው? ውሸቱን እንደ እውነት አድርገው ወስደውታል። እነሱ ውሸቱን ሲበትኑ እኛ ዝም ብለናል። እነሱ የውሸት ዘመቻ ሲያካሂዱ፣ የውሸት ፕሮፓጋንዳ፣ የውሸት ዲፕሎማሲ ሲያካሂዱ እኛ ዝም ነው ያልነው። በቀላሉ እኮ ለዩኤን ሴኩሪቲ ካውንስል የጻፉትን ጽሁፍ ብናይ ሙሉ በሙሉ በውሸት የተሞላ ነው። ሙሉ በሙሉ በውሸት የተሞላ ነው። እሱን ለማጋለጥ ምን ያክል ሄደናል? ለዩኤን ሴኩሪቲ ካውንስል ደብዳቤ ጽፈናል። ዩኤን ሴኩሪቲ ካውንስል እኛ የጻፍነውን ደብዳቤ የሚያዩት የተወሰኑ ሰዎች ናቸው። ግን ያንን ደብዳቤ አውጥተን በሚዲያ ላይ አጋልጠናል ወይ? ለምሳሌ የአፍሪካ ተቋማትን አሳትፈናል፣ አልቻልንም አሉ። ማንን ነው ያሳተፉት? የአፍሪካ ተቋማትን፣ አፍሪካ ህብረትን እያዋሹት ነው። እነኚህ ነገሮች መውጣት መቻል አለባቸው። ይህ ከወጣና እውነትን በተደጋጋሚ እኛ መናገር ከቻልን ኢትዮጵያውያን በሙሉ አገር ውስጥ ያሉትም ከአገር ውጭ ያሉትም ነፃ ሆኖ ሀሳባቸውን እንዲያንሸራሽሩ ይህን ነገር እንዲያጋልጡ እድል ቢሰጥ ቢበረታቱ፣ ብዙ ሰው አለ በዚህ ላይ መናገር የሚችል መስራት የሚችል። የእነሱን ፕሮፓጋንዳ በአንድ ጊዜ ማቆም ይቻላል። እንደሚታወቀው የእርስ በርስ ግጭት ባይኖርብን ላለፉት እኛ በነበርንበትና ባየናቸው ዓመታት ራሱ እርስ በርስ ባንጋጭ ከግጭቶቻችን ጀርባ አብዛኛውን ጊዜ አሉበት እነሱና የት ልንደርስ እንደምንችል አባይንም ሆነ ሌሎች ስራዎችን መስራት እንደምንችል ግልጽ ነው። ልዩነቶች ይኖራሉ። ዲሞክራሲ ያስፈልጋል። አገር ሁሉም የተወከለበት አመራር ሊኖር ይገባል። ይሄ ግልጽ ሆኖ ግን እንደው ልዩነቶቻችንን አቻችለን አንድ ሆነን በአገር ጉዳይ ላይ ድህነታችንን የምናሸንፍበት የፖለቲካ ሰዎችም የሰውን ኑሮ ለመቀየር ለዲሞክራሲ ሄደው አንድ ላይ ሆነው የውጭ ተጽዕኖን ማሸነፍ የምንችልበት መንገድ የሚኖር ይመስላል? አቶ ፈቃ አህመድ እንደው ምንስ አስተያየት አለ? ዓለም ባንክ ፕሬዚደንት የነበሩት ወልፍጋንግ ዊትስ ይባላሉ። ወደ ኢትዮጵያ መጥተው ነበርና እስራኤላዊ ናቸው እኚህ ሰው እና ምንድነው ያሉት? ብዙ ሰው እስራኤልን እንደዚህ ከውጭ ሲያየው በጣም እንደ እስራኤል ሕዝብ በፖለቲካ የተከፋፈለ ይላሉ እሳቸው። እና በአንድ ጉዳይ ላይ ግን ወይም በተወሰኑ ጉዳዮች ላይ የእስራኤል ሕዝብ አንድ ነው ይላሉ። በሉዓላዊነታቸው ላይ፣ በልማታቸው ላይ፣ እንደዚህ በተወሰኑ ጉዳዮቻቸው ላይ አንድ ነው የሚሆኑት። የትም ሀገር ሁሉም ሰው የጋራ የፖለቲካ አመለካከት ይኖረዋል ማለት የሚያስቸግር ይመስለኛል። ልዩነቱ መኖሩ ምናልባትም ሀሳቦች እንድንሸራሸሩ በተለያዩ ጉዳዮች ላይ ውይይቶች፣ መድረኮች እንዲከፈቱና ወደ አንድ አቅጣጫ የመምጣት ሁኔታ ሊኖር ይችላል። ልዩነቱ ክፋት አይኖረውም። ግን ዋናው ነገር በመሰረታዊ ጉዳዮች ላይ ግን አንድነትን ማምጣት እኔ የሚቻል ይመስለኛል። ግልጽ ሆኖ የመነጋገር ጉዳይ ነው። አገርን አስቀድሞ ሉዓላዊነትን አስቀድሞ እድገትን አስቀድሞ በዛ ዙሪያ ላይ መወያየት ይቻላል። ልዩነቱ እንደተጠበቀ ሆኖ ማለት ነውና አሁንም ቢሆን ለምሳሌ በአገር አንድነት ላይ፣ በእድገት ላይ፣ አገራዊ እድገት ላይ በግልጽነት መነጋገር ካለ፣ ሁሉንም ማሳተፍ ካለ፣ ዋናው ነገር እኮ አሳታፊነት ነው። ሁሉንም ማሳተፍ ያስፈልጋል። ታላቁ ኢትዮጵያ ህዳሴ ግድብ አገራዊ ፕሮጀክት ነው። ይህ ፕሮጀክት የኢትዮጵያ ህዝብ ፕሮጀክት ነው። የኢትዮጵያ ህዝብ ፕሮጀክት ማለት ደግሞ የሁሉም የፖለቲካ ፓርቲ ፕሮጀክት ይመስለኛል። ሁሉም የፖለቲካ ፓርቲ ደግሞ ይህንን ፕሮጀክት እንዲደግፍ ከተፈለገ ፕሮጀክቱ የሚያስፈልገው የሚያስከፍለን ዋጋ አለ። ያንን ዋጋ እነሱም እንዲካፈሉ ሁኔታዎችን ማመቻቸት ነው። ግድቡ መገንባቱን ተከትሎ የሚመጡ ትሩፋቶች አሉ። ስለዚህ ያም በጋራ የምንካፈልበት፣ በጋራ መካፈል ማለት ግድቡ የሚያመጣውን ገንዘብ መካፈል ማለት አይደለም። ግድቡ ከተገነባ በኋላ ሁሉም ኢትዮጵያዊ በዚህ ጉዳይ መኩራቱ አይቀርም። ስለዚህ ሁሉም የሚኮራበት ሁኔታ መመቻቸት አለበት ይመስለኛል። ይህ በአገር አንድነትም በልማታችን ላይ እና ሌሎችም ጉዳዮችን ለይቶ በእነኚህ ላይ አገራዊ አንድነትን መፍጠር የሚቻል ይመስለኛል። ያ ደግሞ በጣም መሰረታዊ ነው። ምክንያቱም ያን መፍጠር ከተቻለ ብዙ መስራት ይቻላል። በነገራችን ላይ ይህን ሀገር ማሳደግ ይቻላል። ብዙ አቅሞች አሉ።
እኛ ካሉን ሀብቶች ውስጥ አንዱና መሰረታዊ ሀብታችን ውሃ ነው። በሱ ላይ አገራዊ አንድነት መፍጠር ከተቻለ ውሃውን ማልማት ይቻላል። ውሃውን ካለማን አገሪቷን ማሳደግ እንችላለን። አገሪቷ ደግሞ ካደገች ልዩነታችን እየጠበቡ ነው የሚመጡት። እድገቱ ካለ እየጠበበ ነው የሚመጣውና በዛ ላይ ብዙ መሰራት ያለበት ይመስለኛል። በታላቁ ህዳሴ ግድብ ሳቢያ ወዳጅና ጠላት ልናፈራ እንችላለን ብለህ ታስባለህ? እንደው በምን ምክንያትስ? አሁንም ወደ ወሰን ተሻጋሪ ውሃ ልመለስና ያው ወሰን ተሻጋሪ ውሃዎች የተለያዩ አገራት በጋራ የጋራ ሀብታቸው ነው ብለው ወስደው በጋራ የሚጠቀሙት ሀብት ነው። በሀብቱ አጠቃቀም ዙሪያ ሁሌም እያንዳንዱ ሀገር የራሱን ብሔራዊ ጥቅም ለማስጠበቅ ነው የሚንቀሳቀሰው። አንዱ ሀገር የራሱን ብሔራዊ ጥቅም ለማስጠበቅ የሚያደርገው ጥረት የሌላኛውን አገር ብሔራዊ ጥቅም ሊነካም ይችላል። ባይነካም እንኳን ይነካል የሚል ፍራቻ ሊኖር ይችላል። በዚህ ዙሪያ ላይ ያለ መረዳዳት ሊፈጠር ይችላል፣ ያለ መግባባት ሊፈጠር ይችላል። ከዛ በኋላ ግን ወደ ፍጥጫ ከሄዱ በኋላ ወደ ትብብር ነው የሚመጡት። ድንበር ተሻጋሪ ውሃ ላይ ትብብርና ግጭት ጎን ለጎን አብረው ተቀናጅተው ነው የሚሄዱት ተብሎ የሚል እምነት ነው ያለው። የታደልን ብንሆን ኖሮ የታላቁ ኢትዮጵያ ህዳሴ ግድብ ብዙ ወዳጅ ያፈራልን ነበረ። በተለይ ሱዳንና ግብጽ ከግድቡ ከሚያገኙት ጥቅም አኳያ እና በእነሱ ላይ ጉልህ ጉዳት ያለማድረሱ ብዙ ወዳጆችን ሊያፈራልን ይችል ነበረ። ከግድቡ ደግሞ ሌሎችም እንደዚሁ ጥቅም እናገኛለን ብሎ የሚጠብቁ ሀገራት አሉ። አሁን ባለው ሁኔታ ትልቅ ወዳጅ የሚፈጥርልን የኢትዮጵያን ህዝብ ነው። በተለይ ግድቡ ኃይል ማመንጨት ጀምሮ የግድቡን ውጤቶች ፍሬዎች ማግኘት ሲቻል በኢትዮጵያ ውስጥ ትልቅ መቀራረብን በግድቡ ዙሪያ ላይ አገራዊ አንድነትን መፍጠር የምንችል ይመስለኛል። ስለዚህ ትልቅ ወዳጅ የሚያደርገው የኢትዮጵያን ህዝብ ነው። በተወሰነ ደረጃ ግን ከግድቡ ጥቅም የሚጠብቁ ሀገራት አሉ። እንደ ኬንያ፣ እንደ ታንዛኒያ፣ ሩዋንዳ፣ ቡሩንዲ ያሉ ኃይል እናገኛለን ብለው የሚጠብቁ ሀገራት በተወሰነ ደረጃ ወዳጅነታቸውን ሊጨምር ይችል ይሆናል። ከዛ በተረፈ ሱዳኖች አሁን ምንም እንኳን ያለው ሁኔታ ትንሽ ግር የሚል ቢሆንም በተለይ ግድቡ ውሃ ይዞ ኃይል ማመንጨት ጀምሮ ከግድቡ የሚያገኙትን ጥቅም በተግባር ሲያዩት በእርግጠኛነት የተሻለ አመለካከት ይኖራቸዋል የሚል እምነት ነው ያለን። በግብጽ በኩል እንኳን በጣም አስቸጋሪ ነው። ምክንያቱም ግብጾች በተቻለ መጠን ኢትዮጵያም ሱዳንም ጠብታ ውሃ የማይጠቀሙበት ሁኔታ ቢኖር ይመርጣሉ። ታላቁ ኢትዮጵያ ህዳሴ ግድብ ምንም እንኳን ጉልህ ጉዳት ባያደርስባቸውም ኢትዮጵያን ማሳደጉ እንደ ጉዳት ነው የሚያዩት። የኢትዮጵያ ኢኮኖሚ ካደገ ሁሌም ግብጽ እንቅልፍ ታጣለች። ኢትዮጵያ ኢኮኖሚ ካደገ ውሃውን ወደፊት የመጠቀም አቅማቸው ያደጋል። ስለዚህ ይጎዱኛል የሚል ፍራቻ ስላላት እኔ በግብጽ በኩል መሰረታዊ ለውጥ ይመጣል የሚል እምነት የለኝም፣ ቢያንስ በአጭር ጊዜ ውስጥ። ስለዚህ በዛ በኩል በግብጽ በኩል ያለው ያለመተማመኑ ያለመረዳዳቱ የሚጨምር ይመስለኛል ግድቡን ተከትለው። ሱዳኖች ግን የሚለወጡ ይመስለኛል ጥቅም ማግኘት ከጀመሩ በኋላ። ስለዚህ በተወሰነ ደረጃ ወዳጅ ነው የሚባል ነገር እንኳን አስቸጋሪ ነው በዓለም አቀፍ ፖለቲካ ውስጥ። ግን የተሻለ አመለካከት ይኖራቸዋል የሚል እምነት ነው ያለኝ እነኚህ ሀገራት። የግብጽ ህገ መንግስት አሁን ያለው ህገ መንግስት አንቀጽ 44 የግብጽ መንግስት የግብጽ በናይል ውሃ ላይ ያላትን ታሪካዊ መብት ይጠብቃል፣ ይከላከላል፣ ይጠብቃል ነው የሚለው እና ግብጽም ህገ መንግስት ውስጥ ማስገባት መብታቸው ነው። በእኔ እምነት ግን ትክክል አይደለም። ምክንያቱም ይህ ውሃ በእነሱ ቁጥጥር ስር አይደለም ያለው እና የግብጽ መንግስት ማስከበር ይችላል ታሪካዊ መብታቸውን? አይችልም። ይሄ ውሃ ከግብጽ ውስጥ ተነስቶ ግብጽ ውስጥ የሚያልቅ ቢሆን ኖሮ ይችሉ ነበር። ግን አሁን አይችሉም። የማይችሉትን ነገር ለህዝብ ቃል ገብተው ራሳቸውን መንግስት ራሱን የተበተበበት ሁኔታ ነው ያለው። ብዙ ጊዜም ከድርድር የሚሸሹት ለዚህ ነው። በተቻለ መጠን ድርድሮች ይህንን መብታቸውን እንዲያስከብርላቸው ይፈልጋሉ። ካልሆነ ግን ረግጦ ይወጣሉ። የናይል የትብብር ማዕቀፍ ስምምነትን መውሰድ እንችላለን። የናይል የትብብር ማዕቀፍ ስምምነት ድርድር የተጀመረው እንደ አውሮፓ አቆጣጠር 1997 ነው። ግብጾች ትልቅ ሚና ነበራቸው፣ መሪነትም ነበራቸው። የላይኛውን ተፋሰስ አገራት አነህልለው ከራሳቸው ጎን አስቆመው ነበር ከኢትዮጵያ ውጪ። ግን ኢትዮጵያ ባደረገችው ከፍተኛ ዲፕሎማሲ ጥረት የላይኛው ተፋሰስ ሀገራት ከኢትዮጵያ ጋር ተመሳሳይ አቋም፣ ተመሳሳይ ፍላጎት ስላላቸው ከኢትዮጵያ ጋር ቆሙ። ግብጾች ስምምነቱ የግብጽንና የሱዳንን ታሪካዊ መብት እንዲያከብርላቸው ሞከሩ። በተለይ ነባር ስምምነቶችን ይህ ማዕቀፍ ለነባር ስምምነቶች እውቅና መስጠት አለበት የሚል አንቀጽ ለማስገባት ሞከሩ። የላይኛው ተፋሰስ ሀገራት ደግሞ ነባር ስምምነቶች ከዚህ ማዕቀፍ ጋር የማይጣጣሙ ከሆነ
ውድቅና ጠፊ መደረግ መቻል አለባቸው የሚል አቋም ያዙ። ስምምነቱ ወደ መቆም ሲሄድ ያኔ ስምምነቱን ያመቻች የነበረው የዓለም ባንክ የውሃ ዋስትና የሚል አዲስ ጽንሰ ሀሳብ ይዞ መጣ። በዚህም ላይ ሲደራደሩ ከቆዩ በኋላ መጨረሻ ላይ ግብጾች ያሉት ምንድን ነው? የውሃ ዋስትናን በተመለከተ ማንኛውም የተፋሰሱ አገራት የሌላኛውን ተፋሰስ አገር የውሃ ዋስትና አሁን ያለውን አጠቃቀምና መብት ማክበር አለበት የሚል ነገር ለማስገባት ሞከሩ። ይህ ሳይሆንላቸው ሲቀር ስምምነቱን ረግጦ ወጡ። ስለዚህ እነሱ ወደ ስምምነት ሲመጡ ሁሌም የውሃ አጠቃቀም ጉዳይ ካለ አለን የሚሉትን የታሪካዊ መብት የሚያከብር መሆን አለበት የሚል ነው። ብደራደሩ ራሱ ወይንም ደግሞ ብስማሙ ራሱ ህዝብ የሚለካቸው አይመስለኝም። የዚህ የመርሆች ስምምነት የመርሆች መግለጫ ስምምነት ካርቱም ላይ በ2015 እንደ አውሮፓ አቆጣጠር የተፈረመው ስምምነት ላይ ለምሳሌ ፍትሐዊና ምክንያታዊ አጠቃቀም የሚል መርህ ስለገባ መንግስትን ወደ ፍርድ ቤት ለመውሰድ የሞከሩ የህግ ባለሙያዎች አሉ። ምክንያቱም ህገ መንግስቱን ተቃውመዋል በሚል። ስለዚህ ይህን መክተታቸው በራሳቸው ላይ ነው ትብታብ ያመጡት። እንግዲህ ግብጾች ቀደም ሲልም እንደገለጽክልንም በተግባርም እንዳየ ነው አብዛኛው ስራቸው በተለይ ከ1870 ጦርነት በኋላ የማስፈራራት ጉዳይ ይመስለኛልና ከቅርብ ጊዜ መሐመድ ሙርሲና አልሲሲም ጭምር እንዲሁ የማስፈራራት ነገሮች እያደረጉ ይገኛሉ። ምናልባት ከህዝባቸው ጋር ያላቸውን ነገር ለማስተካከል አንዳንዴ ተስፋ የመቁረጥ ነገር ሲካሄድ የጠባ አጫሪነት ወይንም ደግሞ የተኳሽነትና የጦርነት ፈላጊነት ነገሮች ሊመጡ አይችሉም ብሎ ዝም ብሎ መጠበቅ አይቻልምና እንደዚህ አይነት ነገሮች እንዲህ አይነት ፕሮባቢሊቲዎች ወይም አማራጮች አይኖሩም ብለህ ታስባለህ? ካሉስ በምንድን ነው ህዝቡም በስነ ልቦናም መንግስትም ቢሆን በምን መልኩ መዘጋጀት ያስፈልጋል ትላለህ? እንግዲህ አንድ እውነታ ምንድን ነው፣ ብዙ ጊዜ የግብጽ መሪዎች የናይልን ውሃ ወይም የአባይን ውሃ በተለይ ከኢትዮጵያ ጋር በተያያዘ የጦርነት ነጋሪት የሚጎስሙት የውስጥ ችግር ሲኖርባቸው ነው። ያየነውን ማየት እንችላለን። ለምሳሌ ፕሬዚደንት ሙርሲ ጁን 3 2013 ነው ያንን በቴሌቪዥን በቀጥታ ለዓለም ህዝብ የተላለፈ ፕሮግራም መርተው ኢትዮጵያ ላይ የዶለቱት። ያ ጁን 3 ነበረ። ጁን 10 አንድ ትልቅ አደባባይ ላይ የግብፅን ደጋፊዎቻቸውን ሰብስበው ካይሮ ላይ ኢትዮጵያ የአባይን ውሃ መጠቀም ትችላለች፣ ግን አንድ ጠብታ ብትቀንስ የግብፅ ህዝብ ደም አማራጭ ነው ያሉት ጁን 10 ነው 2013። ይህን ሲያደርጉ አንድ የሚያውቁት እውነታ አለ። ጁን 27 ካይሮ ውስጥ 23 ሚሊዮን ህዝብ አደባባይ ላይ ወጥቶ እሳቸውን ከስልጣን ለማውረድ መዘጋጀቱን ያውቃሉና እሱን ለማስቀየር ያደረጉት ጥረት ነው። አልቀራላቸውም። ጁን 27 ሰላማዊ ሰልፍ ተጀምሮ ጁላይ 2 ከስልጣን የወረዱበት ሁኔታ ነው ያለው። አንዋር ሳዳት ኢትዮጵያ ላይ መፎከር የጀመሩት የካምፕ ዴቪድ ስምምነትን ፈርሞ በንጋታው ነው። እሳቸው የካምፕ ዴቪድ ስምምነትን ሲፈርሙ 100% የግብጽ ህዝብ ይቃወማቸው ነበረ። 99% የአረብ ዓለም ህዝብ ይቃወማቸው ነበረ። ስለዚህ ይህንን ለማዘናጋት ስሉ በተደጋጋሚ ይሉ የነበሩት በቃ ጦርነት የምነሳው በአባይ ላይ ነው፣ ኢትዮጵያ ውሃውን ብትነካ እናጠፋታለን፣ ጦርነት እንከፍታለን ማለት ተጀመሩ። ሆስኒ ሙባረክ በተደጋጋሚ ይህን ነገር የሚያነሱት በስልጣናቸው ላይ ጥያቄ ስነሳ ነው። ወይንም ደግሞ ምዕራባውያን እሳቸው አምባገነን መሆናቸውን እሳቸው ስልጣን እንደማይለቁ ሲያነሱ የሚያስቀድሙት ከውጭም ጫና ሲመጣ የአባይን ውሃ ነው የሚያስቀድሙትና ፕሬዚደንት ሲሲም ይህንን ሆኖ ሲያደርጉ የታየው በየጊዜው ተቃዋሚዎቻቸው ነቃ ስሉ እነሱንም እየኮረኮሙ ያው ይህንን የጦርነት ጉዳይ ማንሳታቸው የሚቀር አይደለም። ግን ያው በአብዛኛው የማስፈራራት ነው። ውስጡም ተገብተው ስታይ እናስፈራራለን ነው። የፕሬዚደንት መሐመድ ሙርሲን ማየት ይቻላል። የማስፈራራት ነው። እንደዚህ አድርገን እናስፈራራ። ለምሳሌ ግብጽ ከካይሮ ተነስቶ ወይም ከግብጽ ተነስቶ ግድቡን መደብደብ የሚችል አውሮፕላን አላት ብለን እናስወራ። አየር ላይ ነዳጅ የሚሞላ አውሮፕላን አለን ብለን እናስፈራ። ከዚህ ተነስቶ ግድቡን የሚመታ ሚሳኤል አለን ብለን እናስፈራራ። እንዲህ አይነት ነገር ነው በአብዛኛው እነሱ የነበሩትና እንግዲህ በአብዛኛው ግጭት ወደ ግጭት እንዳለን የሚል እምነት የለኝም። ምክንያቱም ምንም ውጤት የለውም፣ ምንም ጥቅም አያመጣም። እነሱን ሆኖ ነው ሰለባ የሚያደርገው። ያ ማለት ግን 100% አይሆንም ማለት አይደለም። ምክንያቱም አንድ አገር ወይንም አንድ መንግስት ወደ ግጭት ለመሄድ ምንም ምክንያት የማይፈልግ ከሆነ ምክንያት የሚያስፈልገው ከሆነ ግጭቱ የሚያመጣው ጥቅምና ጉዳት ትርፍና ክሳራን የማይተነትን ከሆነ ታሪክን ዞር ብሎ የማያይ ከሆነ ወደ ግጭት መሄድ ደግሞ ወደፊት የሚያመጣውን መዘዝ የማያይ ከሆነ ለአገሩም ለቀጠናውም ደንታቢስ መሪ ካለ ወደዛ መሄዱም አይቀር ነው። ለዛ ደግሞ ሁሉም መዘጋጀቱ ነው። እርግጠኛ ነኝ ይሄ የሚመለከተው አካል አስፈላጊውን ዝግጅት የሚያደርግ ይመስለኛል፣ ያደርጋልም።
ካላደረገም ስራውን አልሰራም ማለት ነው። እና ዋናው ነገር ምንድነው? ለሁሉም ነገር መዘጋጀቱ ጥሩ ነው። እኔ እስከማውቀው ድረስ የኢትዮጵያ ሕዝብ ይህን ግድብ በተመለከተ ከመጀመሪያው አንስቶ ድጋፍ በሚሰጥበት ወቅት የሚላቸው ነገሮች አሉ። ቦንድ እንገዛለን፣ እርዳታ እንሰጣለን፣ በጉልበታችን፣ በእውቀታችን፣ በሞራላችን፣ በጸሎታችን ከግድቡ ጋር ነን፣ ሌላም የሚያስፈልግ ነገር ካለ ዝግጁ ነን የሚለው ነገር አለና ይሄ ሌላ የሚለው ነገር አስፈላጊውን መስዋዕትነት እንከፍላለን የሚል ይመስለኛል። እና ዋናው ያንን አጠናክሮ ተዘጋጅቶ ሁሌም መጠበቅ የሚያስፈልገን ይመስላል። አቶ ፈቃ አህመድ ነጋሽ በጣም ነው የማመሰግነው።